ለሊ ከሐኪም ቤት ወጣለች። አዴ ቀጣይ ክፍል። ለሊ ሕክምናዋ ልትጀምር ነበር ከሰዓታት በኋላ። ነገር ግን ትንሽ ሲሻላትና ከህመሟ ስትነቃ የበፊቱን ትዝታዎች ምናምን እያየች እንደውም እኔ ገረመኝ ለሊ ከህመሟ ተፈውሳ ወይንም ድና ወደ ራሷ የተመለሰች ነበር የመሰለኝ። ነገር ግን ለካ ትዝ ስላት የባቡሬ እናት በሷ ምክንያት ተይዛለች። ለሊም እኔ ብኖርም ምንም አልጠቅምም፣ ስለዚህ የባቡሬ እናት መመለስ አለባት ወደ ቤቷ። ባቡሬም እናቱን መከተል እንዳለበት ነግረዋ ነበር። ነገር ግን ለሊ ራሷን አሳልፋ ለመስጠት እየተጓዘች መንገድ ላይ ወርቃ ነበር። ነገር ግን እሷን የሚፈልጋት ልጅም መንገድ ላይ አግኝቷት ምን ሆና እንደወደቀች ግራ ቢገባውም አይቷት ዳይመንድ ሲመጣ ጥሏት ላጥ ብሏል። ምክንያቱም እዛ ከቆየ ልያዝ ስለሚችል ዳይመንድ ለሊን ወስዷት ሐኪም ቤት አስገብቷት ከዛ ጊዜ ጀምሮ እዛው ሐኪም ቤት ነበረች። ለሊ ያልታደለች ልጅ። ምክንያቱም ሐኪም ቤት ብትሄዱ ቤዛ አለች። ቤዛ ከወንድምየውና ከገጀራ ተብየው ጋርም ተባብራለች። እንዲሁም በግሏም ለሊን ትፈልጋታለች። ንብረት ስላላት ቤት ስላላት ለሊ ይህን ነገር ከሆነች በኋላ ንብረቱን ለመውረስ ቤዛ ኃይለኛ ሰው ናት። በጣም ኃይለኛ። ዶክተሩን ሸውዳ እያለ ትምህርቷ ሆስፒታል ገብታ ሐኪም ነኝ እያለች እዛ ውስጥ መስራቷ ራሱ ምክንያቱም ሸውዳ ነው የገባችው ዶክተሩ። አሁንም ነገር ግን እዚህ ጋር የቤዛን ወንድም ሳላደንቅ አላልፍም። ገጀራ የባቡሬን እናት አይታችሁታል እንዴት ሲያስተናግዳት እንደነበር። የቤዛ እናት ግን ምንም በሱ እናት ላይ የደረሰ ነገር ቢኖርም አልቻለም። ሊለቃትም ፈልጎ ነበር። ከለቀቃት ደግሞ ገጀራ እንደማይለቁ ያውቃል። ብቻ ግራ ገብቶት እያለ ባቡሬ ደረሰ። ባቡሬና ቅምጥል። ከዛም ጥሏት ሮጦ እሱም ያኛው ለሊን እያፈላለጋት እንደገና መንገድ ላይ ተገናኙ። በጣም ይገርማል። ጌታ ረካት እናትየውንስ አደራ ብያል ነበር አለው። አይ ሲመጡብኝ ሸሸውኝ ብሎ መለሰለት። እኔ እነሱን አልፈልጋቸውም ለሊን እስካገኛትና ለአክስትየው እስከማስረክባት ነው ብሏል። አክስትየው ለሊን የምትፈልገው ለሊ ከቤተሰቦቿ ቤት ውስጥ በህግ መሰረት እንዲወጡ አድርጋለች። አሁንም ለሊን የሆነ ነገር አድርጋት ራሷ ለመኖር ራሷ ንብረቱን ጠቅልላ ለመኖር ስለምትፈልግ ነው የለሊ አክስት። አዴ የንጉስ ልጅ አባትየው ልድራት ነው። እውነትም የንጉስ ልጅ። ደግነቱ አዴ ሰምታለች። ነገር ግን አለልኝ ጫኔና አጉቷ በግድም ቢሆን ወደ አባቷ ቤት እንዲወስዷት አባቷ አዟል። ምናልባት ብርሃኔ ትደርስላት ይሆን ወይስ እናቷ? አዴን እየጎተቱ እየወሰዷት ነው። ምክንያቱም አለልኝ ነግሯታል። አንቺን ዋሽቶ ነው ያመጡሽ፣ አንቺን ለዴቭ ሳይሆን ለንጉሱ ልጅ ሊድሩሽ ነው ብሎ እርግጡን ነግሯታል። አዴም ደነገጠች። ለዛ ነው አታላችሁ የጠራችሁኝ በማለት በጣም ክፍት ብሏታል። የሌለ ክፍት ብሏታል። ስለዚህ እንዳታመልጣቸው አሁንም በኃይል ልጠቀም ይፈልጋል አባቷ። አዴ
አንዴ ከእጃቸው ካመለጠች ወደ ሀገሯ ትመለሳለች ብዬ አስባለሁ። በሰላም ለዴቭ ትመለስ መልካም ነው። አዴ እውነት በኃይል ይድራታል ወይስ ትመለሳለች? እናቷ ትድረስላት ይሆን? ወይ አዴ ምስኪን። ቀጣይ አብረን እንገናኝ ውድ ቤተሰቦቼ። መልካም